ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። እስራኤል በፈጸመችው የአየር ጥቃት ቢያንስ 32 ፍልስጤማውያን መገደላቸውን ባለስልጣናት ተናገሩ። እስራኤል ቅዳሜ ዕለት በጋዛ ሰርጥ በፈጸመቻቸው ተከታታይ የአየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣናት ተናገሩ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ እንዳለው በጥቃቱ ከተገደሉ ሰዎች መካከል ህጻናትና ሴቶች ይገኙበታል ነው ያለው። ኤጀንሲው ጨምሮ በአንደኛው ጥቃት መሳሪያ የታጠቀ ሄሊኮፕተር በደቡባዊ የጋዛ ከተማ ካህን የወሲ ተፈናቃዮች የተጠለሉበትን ድንኳን መቷል ብሏል። ፍልስጤማውያን የአሁኑ ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ስምምነት ላይ የተደረሰው የተኩስ አቁም ሁለተኛው ምዕራፍ በዚህ ወር መጀመሪያ ላይ ተግባራዊ መሆኑን ከጀመረ ወዲህ የተፈጸመ ከባዱ ጥቃት ሲሉ ገልጸውታል። የእስራኤል ጦርም ሐማስ ዓርብ ዕለት ስምምነቱን ጥሷል ሲል ምላሽ ለመስጠት በርካታ ጥቃቶችን እንደፈጸመም አረጋግጧል። እስራኤልና ሐማስ ስምምነቱ ባለፈው የአውሮፓውያኑ ዓመት ተግባራዊ መሆኑን ከጀመረ ወዲህ የተኩስ አቁሙን በመጣስ እርስ በርስ ይካሰሳሉ። የእስራኤል መከላከያ ኃይል የሰጠው መግለጫም በጥቅምቱ ስምምነት መሰረት የእስራኤል ኃይሎች ተሰማርተው በሚገኙበት የምስራቅ ራፋህ ከመሬት ስር ባለው የሽብር መሰረት ለማስመምነት አሸባሪዎችን ለይቷል። በመሆኑም ከእስራኤል ጸጥታ አቋም ጋር በመሆን በሰርጹ ሐማስ ይገለገልባቸዋል ያላቸውን 4 ወታደራዊ አዛዦችና ሌሎች ተጨማሪ አሸባሪዎች እንዲሁም የጦር መሳሪያ ማከማቻዎችን፣ ማምረቻዎችንና መተኮሻ ጣቢያዎችን ጨምሮ በተለያዩ ቦታዎች የሚገኙ ኢላማዎችን መምታቱንም መከላከያ ኃይሉ ገልጿል። ሐማስ በበኩሉ ጥቃቱን አውግዞ አሜሪካ አስቸኳይ እርምጃ እንድትወስድ አሳስቧል። እነዚህ በተደጋጋሚ የሚፈጸሙ ጥሰቶች የእስራኤል መንግስት በሰርጹ ላይ ጭካኔ የተሞላበት የዘር ማጥፋት መፈጸሙን እንደቀጠለ ያረጋግጣሉ ብሏል። በጥቃቱ የተገደሉ የካህን ዮሴፍ ተፈናቃዮች እንደሆኑም ጠቅሷል። የሲቪል መከላከያ ቃል አቀባይ ጥቃቱ የመኖሪያ ህንፃዎችን፣ ድንኳኖችን፣ መጠለያዎችንና የፖሊስ ጣቢያዎችን መምታቱን ጨምሮ ገልጿል። በጋዛ ከተማ የሚገኙ ሺፋ ሆስፒታል በመኖሪያ ህንፃ ላይ የተፈጸመው ጥቃት 3 ህጻናትና 2 ሴቶችን መግደሉን ገልጿል። ከጋዛ የወጡ ተንቀሳቃሽ ምስሎችም ከህንፃ ፍራሽ ውስጥ በርካታ አስክሬኖች ሲወጡ አሳይቷል። ጥቃቱ የተፈጸመው የእስራኤል መከላከያ ኃይል በዚህ ሳምንት መጀመሪያ ላይ የመጨረሻውን የእስራኤል ታች አስክሬን ማግኘቱን ተከትሎም እሁድ ዕለት በግብጽ በኩል ያለው የራፋህ ድንበር የተከፈተ በኋላ ነው። የግብጽ የውጭ ጉዳይ ሚኒስትር ጥቃቱን ማውገዙ የተዘገበ ሲሆን ሁሉም አካላት ከመሰል ድርጊታቸው እንዲቆጠቡ አሳስቧል። አንደኛው የተኩስ አቁም አሸማጋይ የሆነችው ኳታር በበኩሏም እስራኤል በተደጋጋሚ የምትፈጽመውን ጥሰት አውግዛለች። በእስራኤልና በሐማስ መካከል ጦርነት የተጀመረው በአውሮፓውያኑ ጥቅምት 7 2023 በሐማስ በተመራ ጥቃት በደቡባዊ እስራኤል ክፍል 1200 ሰዎች መገደላቸውንና 251 ሰዎች መታገታቸውን ተከትሎ ነበር። በዚህም እስራኤል በጋዛ ወታደራዊ ዘመቻ የከፈተች ሲሆን በሐማስ የሚመራው የጤና ሚኒስቴር እንዳለው ከ71660 በላይ ፍልስጤማውያን ተገድለዋል ብሏል። ከእነዚህ መካከል ቢያንስ 509 የሚሆኑት የተገደሉት የተኩስ አቁም ስምምነቱ ከተጀመረ በኋላ ባለፉት 3 ወራት ውስጥ እንደሆነ ገልጿል። ዘገባው የቢቢሲ ነው።